በምርጫው ዙሪያ በርካታ መረጃዎች አሉ። እሱንም እንመለከታለን። አብራችሁን በመቆየት ዝግጅታችን እንድትከታተሉ የምንጋብዘው ነው መሳይ መኮንን ከዚህ ዋሽንግተን ዲሲ፣ እንደዚሁም የሰብአዊ መብት ተሟጋች ያሬድ ኃይለማርያም ከብራስልስ አውሮፓ ይሆናል። አብራችሁን ሁኑ። መልካም ቆይታ። አድማጮችም እንደምናላችሁ። በተለያዩ የኢትዮጵያ አካባቢዎች እንደዚሁም በኢትዮጵያ ዙሪያ ያሉትን መረጃዎች ነው የምንመለከተው። በመግቢያ ላይ ያነሷቸውን ጨምሮ አንዳንድ መረጃዎችን በስፋት የምንመለከት ይሆናል። የምርጫው ጉዳይ ዛሬ እንደዚሁ በተለያዩ መረጃዎች ሰፊ ጊዜ ወስዶ የምንነጋገርበት ጉዳይ ነው። አብይ አህመድ ሰሞኑን ከሚዲያ ጋር በተያያዘ አንድ መድረክ አዘጋጅቶ ነበረ። ያው እንደተለመደው በሁሉም ጉዳዮች ላይ አዋቂ መሆኑን ለማሳየት የሚያዘጋጃቸው መድረኮች እንደዚህ ቀደሞች ሁሉ በዚህኛውም ምን ያህል አብይ አህመድ ከእውነታና ከእውቀት ጋር የተፋታ መሆኑን የታየበት ነው። በሚዲያ ዙሪያ ያቀረበውንም መድረክ እንደዚሁ ባጭሩ የምንመለከተው ይሆናል። በአዲስ አበባ ሽሮ ሜዳ ሰሞኑን የተፈጠረው ውጥረት በሰፊው ሲነሳ የነበረ እንደዚሁ በስጋት ስንከታተል የነበረው ጉዳይ ነው። አንድ የአካባቢው የሽሮ ሜዳ ነዋሪ በፖሊስ ጥይት ከተገደለ በኋላ ያው የቀብሩለትን ጨምሮ በተለያዩ አጋጣሚዎች ህብረተሰቡ ቁጣውን እየገለጸ ነው። ይሄ ለምን ተፈለገ የሚለውንም እናነሳለን። የአብይ አህመድ አገዛዝ በአዲስ አበባ የማይቀረው ቁጣ ይመጣል ከወዲሁ ላስተንፍስ ብሎ እንዲህ አይነቱን አጋጣሚ ምናልባትም ከጅምሩ ለማኮላሸት የተጠቀመበትም ዘዴ ሊሆን ይችላልና ከፍተኛ ጥንቃቄ ያስፈልገዋል የሚለውም አስተያየት ከተለያዩ ቦታ እየመጣ ነው። ያሬድ፣ የሱዳኑን ጉዳይ እንዴት እየተከታተልከው ነው? ነገሩ እየገፋ መጥቷል። አሁን በኢትዮጵያ ድንበር አካባቢ ጥቃት እየተሰነዘረ ነው። የሱዳን ኃይል ከዚህ በፊትም በኢትዮጵያ ድንበር ዘልቆ መንደሮች ላይ እንዲሁ ጥቃት ፈጽሞ የተለያዩ ጉዳቶችን ማድረሱ ሲዘገብ ነበረ። አሁን ይፋዊ ጦርነት ሁለቱ ሀገራት ሊገቡ ይችላሉ የሚለው ስጋት በዓለም አቀፉ ማህበረሰብም ዘንድ በስፋት እየተነሳ ነው። እንዴት እየተከታተልከው ነው? በጣም አሳሳቢ ነገር ነው። ኢትዮጵያ ከሱዳን ጋር የገባችው አላስፈላጊ የሆነ ውዝግብ ምናልባትም በኢትዮጵያ ታሪክ ኢትዮጵያ የጎረቤት ሀገሮቿን በተለይም ደግሞ የአፍሪካ ህብረት መቀመጫ ሀገር እንደመሆኗ የጎረቤቷን ሀገር ሰላም ለማናጋት የጎረቤት አማጺ ኃይሎችን ካምፕ ሰጥታ የሌላ ሀገር የዩኤኢን ኢንተረስት የኢትዮጵያ እንግዲህ የገዢውን ፓርቲ ኢንተረስት ይኖርበታል፣ ግን የቀጠናውን በከፍተኛ ሁኔታ እያመሰች ያለች ከፍተኛ ገንዘብ መድባ ግን በዛው ልክ ደግሞ የሱዳንን ወርቅ እዛ አካባቢ ያለውትን ሀገራት የውሃውን በተለይ ደግሞ የዚህ የገልፍ ኦፍ ኤደን የቀይ ባህር መስመሮች ላይ ያሉትን ነገሮች ሁሉ ለመቆጣጠር ትልቅ ሽኩቻ ከሚያረጉትና ሪጅኑን ወደ ነውጥ እየከተተች ያለች በየአገር ውስጥ ያሉትን ግጭቶች ስፖንሰር በአንድ ወገን ሆነ ስፖንሰር እያደረገች ካለች ሀገር ጋር በመሆን ኢትዮጵያ ከታሪኳም አንፃር ከቅርብ ጊዜ ከነበራትም ሪፒቴሽን አንፃር የማይመጥናትን ስራ የማይመጥናትን ነገር እንድታረግ የአገዛዝ ስርዓቱ አገሪቷን መጥፎ አቅርቃር ውስጥ ነው የከተታት። እንደምታስታውሰው በኢህአዴግ ዘመን እንኳን የኢትዮጵያ መከላከያ ሰራዊት አንደኛ የዓለም አቀፍ የሽብር እንቅስቃሴ ሪጅኑ ላይ ያለውን የሽብር ጸረ ሽብርን የመዋጋት የጸረ ሽብር እንቅስቃሴ አንድ ትልቅ የሚጠራ ኃይል ሆኖ ግን እኛ ያኔ በወቅቱ እንቃወም ነበር ሶማሌ ውስጥ የኢትዮጵያ መንግስት የነበረውን ጣልቃ ገብነትና በዛ ርቀት ሄዶ ገበያዎች ላይ ጭምር የአየር ጥቃት ፈጽሞ ምን ብሎ ብዙ ጥፋቶች በሶማሌ ሀገር ውስጥ ለተፈጸሙትም ትልቅ ተቃውሞ እናሰማ ነበር። ግን ያኔ የኢትዮጵያ ሮል አልሻባብን የሚያክል በአይኤስኤስ የሚደገፍ ኢትዮጵያ ውስጥ መጥቶ በተለያዩ ቦታዎች ጥቃት የፈጸመን ኃይል ለመዋጋትና የሶማሌ ውስጥ ሌላው ዓለም የነበረውን ኢንተረስት ሶማሌን በመቆጣጠር ትክክል እየፈረሰች ያለች ሀገር ስለነበረች መንግስት ማቋቋመን የሽብሩን አካል አከርካሪውን እንሰብራለን ጉሮሯቸውን እናንቃለን የሚል እንትን ስለነበር የዛ ሚሽን አካል ናቸው። በኋላም የአፍሪካ ህብረት ሰላም አስከባሪ ኃይልም ሲገባ የኢትዮጵያ ጦር እስከ ቅርብ ጊዜ ድረስ እዛ ቆይቶ ሰላም በማረጋጋት ነው የሚታወቀው። ከዛ በኋላም ሳውዝ ሱዳን ላይም እንደዚሁ የኢትዮጵያ ሰራዊት የሚላከው የተባበሩት መንግስታት የሰላም አስከባሪ ኃይል ሆኖ ነው። ከዛ ውጭ ግን እዛ ቀጠና ላይ
የሌላን ሀገር ለመውጋት የታጠቁ ኃይሎችን ሆስት በማድረግ በመደገፍ በዋናነት የምትታወቀው ኤርትራ ነች። ሌሎቹ ሀገሮች ብዙም እንትን አልነበራቸውምና ኢትዮጵያ ከዛ ከምትታወቅበት እንደ ሀገር ከምትከበርበት ደረጃ ወርዳ በሌላ ሀገር ጣልቃ ገብታ የቤኒሻንጉል ጉሙዝ ላይ ለአርኤስኤፍ በዩኤኢ ሙሉ ድጋፍ የወታደራዊ ካምፕ ከፍታ ሱዳን ውስጥ ያለውን ትርምስ የሌላ ሀገር የፕሮክሲ ዋሩን ግን ኢትዮጵያ እንደ መሳሪያ ሆና እያገለገለች ያለች ሀገር ሆናለች። ካስታወስክ መሳይ በሳውት ሱዳን እና በዋናውም ሱዳን በኋላም በሳውት ሱዳን ኃይሎች መካከልም ግጭት ሲኖር ኢትዮጵያ የነበራት ሮል የሸምጋይነት ነበረ፣ የአደራዳሪ ሮል ነበር። አሁን ግን የሌላን አካል መሳሪያ ሆና ወታደራዊ ካምፕ ለታጣቂዎች ሰጣ እንደገና ደግሞ እዛ ድረስ በርቀት ሄደው ጥቃት እስከማድረስ ምንም እንኳን የኢትዮጵያ መንግስት ቢክድም የዓለም አቀፍ የተለያዩ የመረጃ ምንጮችም ጭምር እንዳረጋገጡት በአብይ አህመድ ትዕዛዝ ከኢትዮጵያ የሄዱ ድሮን ጀቶች ጥቃት ፈጽመዋል ሱዳን ውስጥና በወቅቱ ወዲያው ጽፌበትም ነበረ። አብይ በቃ ያለ ግጭት መኖር የማይችል ሰርቫይቭ ማድረግ የማይችል ግጭትን ኬኦስን የመቆያ ስልት አድርጎ የሚወስድ ያ ብቻ ሳይሆን ደግሞ ኢትዮጵያን የሚያታክል ትልቅ የረጅም ጊዜ ታሪክ ያላት ትልቅ ሀገር ትላንት ለተፈጠረች ለዩኤኢ በገንዘብ የሀገሪቷን የዘላቂ ጥቅም በገንዘብ ሽጦ የጎረቤቶቿን እንደገና የረጅም ጊዜ ጠላት እንዲሆኑ እየሰራ ያለ። ሌላው ደግሞ በጣም የሚያሳዝነው ነገር ህዳሴ ግድብን የሚያህል ነገር እዛ ሱዳን ጠረፍ ላይ ወስደህ የገነባች ሀገር ቤኒሻንጉል ጉሙዝ እዛ 60 ኪሎ ሜትር ጫፍ ላይ የገነባች ሀገር እንዴት አድርጋ ነው በእንዲህ አይነት ግጭት ውስጥ የዛን ሀገር ታጣቂዎች ደግፋ ድንበር አቋርጣ ሁሉ ሄዳ እንዲህ ያለ እርምጃ የምትወስደውና አብይ ምን ያህል የአብይ ማስተዳደር ብልጽግናዎች ምን ያህል ማመዛዘን የተሳናቸው የሀገር ጥቅምን እና የግል ጉዳያቸውን እንዴት መለየት እንደተሳናቸው ለሌላ ሀገር ጥቅም ሰርቭ ሲያደርጉ ኢትዮጵያን በምን ያህል ደረጃ ቅርቃር ውስጥ እየገጠቱ አደጋ ውስጥ እየከተቷት መሆኑን በደንብ መገንዘብ የማይችሉ ሰዎች መሆናቸውንም ነው የሚያሳየው መሳይ። እና አሜሪካ በስም አልጠቀሱም እንጂ ከዚህ ጥቃት ጀርባ ሀገራት እንዳሉ ጠቅሰዋል። ምናልባት አሜሪካ በቀጠናዊ አጠቃላይ የእርስ በርስ ግጭት እንዳይፈጠር ነገሩ እንዲበርድ ትፈልጋለች። በሌላ በኩል ደግሞ ይሄ ነገር እንዲባባስና የምስራቅ አፍሪካን ወደ ለየለት ቀውስ እንዲገባ የሚያደርጉ ሀገራትን ደግሞ መቅጣት ትፈልጋለች። ከዚህ አንጻር ኢትዮጵያና የተባበሩት አረብ ኤሚሬትስ እጃቸው እንዳለበት እያወቀች ግን በግልጽ ልታወግዝ አልፈለገችም። ይሄ በራሱ ለምን ሆነ የሚለውን ጥያቄ እንድናነሳ የሚያደርገን ነው። በእርግጥ አሜሪካ የብሔራዊ ጥቅሟን በማስላት ከሰሞኑ ማዕቀብ በማንሳት ከኤርትራ ጋር ግንኙነት ለመፍጠር ውሳኔ ላይ መድረሷን የሚያመለክቱ መረጃዎች ወጥተዋልና የአሜሪካን ፍላጎትና አሰላለፍ ከኢትዮጵያ ይልቅ ወደ ኤርትራ ያዘነብላል የሚለው ሐሳብ ገፍቶ እየመጣ ባለበት ወቅት ነው እንግዲህ ይሄ ጉዳይ ቀጠናውን ወደ ለየለት ቀውስ ውስጥ እየከተተው ያለው። ምናልባት የሱዳን መንግስት እስከምን ርቀት ሊሄድ ይችላል? በእርግጥ ጅቡቲ ላይ የተጀመረ ድርድር አለ የሚልም ፍንጮችን ሰምተናል። የሱዳንና የኢትዮጵያ ባለስልጣናት በጅቡቲ አደራዳሪነት ንግግሮችን ማድረግ ጀምረዋል የሚል መረጃ ወጥቷል። ምን ያህል የተሳካ ነው፣ ምን ያህል የዘለቀ ነው መረጃው በእርግጥ ገፍቶ አልመጣም። ግን ሱዳን ጉዳዩ ላይ አምርራለች፣ ጥቃት እንደምትሰነዝር አሳውቃለች። እስከምን ርቀት ሊሄድ ይችላል? ቀጠናውስ ወደ ምን አዝማሚያና አቅጣጫ ይሄዳል ብለህ ትገምታለህ? ሁለት ነገር፣ አንደኛው የና አሜሪካ ትኩረት የዚህ ከኢራን ጋር የገቡት ጦርነትና ዋና የዓለም አቀፍ የነዳጅ እና የጋዝ ማመላለሻ ሰርጥ የሆርሙዝ ሰርጥ አደጋ ውስጥ መውደቁ ይሄኛውን የስዊዝ ካናልን መስመር አሁን አማራጭ ያለው መስመር እሱ ስለሆነ እሱ ላይ ከመቼውም ጊዜ በላይ አሁን ትልቅ ኢንተረስት ነው ያለው። እዛ ከኢራን ጋር ያለው ችግር ሳይትል እስኪያደርግ ድረስ ይሄ የቀይ ባህር መስመር ዋና የመተላለፊያ መንገድ ዋና የነዳጅ እና ሌሎች
ዕቃ ጫኝ መርከቦች ትልቅ እንቅስቃሴ የሚያደርጉበት ስለሆነ እዛ ዙሪያ ላይ ካሉ አገሮች ጋር ያላትን ግንኙነት እንደገና አሜሪካ ሪቫይዝ ማድረጓ አይገርምም። ከኤርትራ ጋር የሚኖራት ግንኙነት እየታደሰ ነው። ሳንክሽኖቹን ሊያነሱላቸው ተስማምተዋል። ምናልባትም እንደውም የኢትዮጵያ በኃይል አስፈላጊም ከሆነ ኃይል ተጠቅሜ ወደ ቀይ ባህር እጠጋለሁ የሚለውንም ነገር ከዚህ በኋላ ህልም የሚያደርገው ይመስለኛል። የና አብይን ፍላጎት በጉልበት የማስፈጸም ፍላጎታቸውን አንድ እሱ ነው። ስለዚህ አሜሪካ ግብፅን ማጠናከር ትፈልጋለች። በየመን አካባቢ ያሉ አማጺ ኃይሎች ቀይ ባህርን መስመርም የመዝጋት አንዳንድ ምልክቶች ስላሉ ዛቻም ስለነበረ ከኢራንም ጭምር ይሄንን አካባቢ ሙሉ በሙሉ በራሳቸው ቁጥጥር ስር አድርገው እርግጠኞች መሆን እስኪችሉ ድረስ እና አሜሪካም እንቅልፍ የሚተኙበት ጉዳይ አይደለም። ስለዚህ የዚህ አሁን አዲስ የታየው ሺፍት አሜሪካ ለረጅም ጊዜ የምትታወቀው ኤርትራን በማዕቀብ ውስጥ አቆይታ ለሀገሪቷን መቆርቆዝ በተለያየ መንገድ ኢሳያስም የሚወገዝበት ከዓለም እንድትገለልም የተደረገበት አንዱ ምክንያት ከነ አሜሪካ ጋር የነበራት ግንኙነት የተበላሸ ስለነበረ ነው እና የእሱ መታደስ የኢሳያስ አስተዳደርን እንደገና ጉልበት እንዲሰጠው ያደርጋል። ኢሳያስ ደግሞ ከሱዳን ጋር ያለው ግንኙነት በጣም ጥሩ ሁኔታ ነው ያለው። ስለዚህ እዛ አካባቢ ሱዳን አሰላለፉ እየተቀየረ ነው የሚመጣው ወይም በደም መልክ እየያዘ ነው የሚመጣው። ስለዚህ በአሜሪካ የሚደገፍ የሱዳን፣ የኤርትራ፣ የግብፅ እና እዛ ቀጠና ላይ ያሉ ሌሎች የአሜሪካ አጋር አገሮች መጠናከር የና አብይን እንቅስቃሴ በሁለት መንገድ አደጋ ውስጥ ይከተዋል። አንደኛ ወደ ቀይ ባህር እንሄዳለን ያሉበትን የኃይል አማራጭ አርፋችሁ ተቀመጡ የሚል ጠንከር ያለ ማስጠንቀቂያም ከዚህ ከኤርትራ ጋር ጦርነት ውስጥ እንዳይገቡም ትልቅ እንትን ይፈጥርባቸዋል። ሁለተኛው ግን በኢትዮጵያ በሱዳን ላይ ያደረገችው ጣልቃ ገብነት እና ዩኤኢ እዛ የቀጠናውን ለማተራመስ የምታደርገው ሩጫም እንደዚሁ በአሜሪካን ጨምሮ በሌሎች የአውሮፓም ጭምር የዓለም ሀያል ሀገሮች አይን ውስጥ ነው ያ አካባቢ ያለው። ስለዚህ የኢትዮጵያ መንግስት ለማስቆም ብዙ ችግር የሚፈጥርባቸው አይመስለኝም። ቀለል ያሉ ጫናዎች ኢትዮጵያ ላይ እንጥላለን ብሎ ማስፈራራት ብቻውን በቂ ነው። አብይ አህመድን እጁንም እግሩንም ሰብስቦ እዛው አርፎ እንዲቀመጥ ለማድረግ ዩኤኢ ልታስጥለው አትችልም ከሌላው ከዚህ ከአሜሪካው ኃይል። ስለዚህ ዞሮ ዞሮ ኢትዮጵያ አጣብቂኝ ውስጥ ነው ያለችው በአብይ አህመድ በጣም የተሳሳተ በአግባቡ ያልተጠና ኢንጌጅመንት በተለይ ከዩኤኢ ጋር እና አሁን የጦር መሳሪያዎች አንዳንድ የኢንተርናሽናል የበረራ ሪፖርት የሚያቀርቡ እንትኖች አንዳንዴ አንኦቶራይዝድ የሆኑ ያልተመዘገቡ ግን የጦር መሳሪያ የጫኑ በረራዎች ከዩኤኢ ወደ አዲስ አበባ ኤርፖርት ጭምር በቀጥታ ከፍተኛ መሳሪያ የያዙ እንትኖች በተከታታይ እያራገፉ ይመለሱ ነበርና የድሮን ጥቃቱን በተመለከተ አሁን እና አብይ በመግለጫ በመናምን ቢክዱም ከዓለም አቀፍ ማህበረሰብ በተለይ ከና አሜሪካ የስለላ የሳተላይት የስለላ ሪፖርት የሚያመልጥ አይደለም እና ሱዳኖችን በእርግጠኝነት መናገር የሚችሉት ይሄን ሪፖርት ከነ አሜሪካ የስለላ ድርጅቶች ከአሜሪካ መንግስት የኢንተለጀንስ እንትን የሚያልፍ አይደለም። ሌሎቹም ሀገሮች እዛ አካባቢ ቀጠናው ላይ ያሉ እንትኖች ማን ምን እየሰራ እንደሆነ እያንዳንዱን የድሮን እንቅስቃሴ እያንዳንዱን በረራ ከዩኤኢ ወደ ኢትዮጵያ የሚፈስ የጦር መሳሪያ እና ቀጠና ውስጥ የሚከፋፈሉ የጦር መሳሪያዎችን ሙሉ በሙሉ ምንጫቸው ከየት እንደሆነ ለምን ዓላማ እንደሚጓጓዙ በቂ መረጃ ነው ያላቸው እና ይሄ በውጭ ጉዳይ ሚኒስትር በኩል የኢትዮጵያ መንግስት የጻፋቸው የውሸት ደብዳቤዎች ብዙም ሰሚ አይኖራቸውም። መሳይ ግን ምናልባትም ድርድሩ በዚህ በአሜሪካና በሌሎች ዓለም አቀፍ ኃይሎች ጫና
ተገደው የሚያደርጉት ድርድር ይመስለኛል እንጂ የዩኤኢን ገንዘብ እየተቀበለ አብይ እንደው በጨዋነት ለመታረቅ ፈልጎ ከሱዳን ጋር ቁጭ ይላል ብዬ ማሰብ ያቅተኛል። ምክንያቱም ስቲል የአርኤስኤፍ ካምፕ ቤኒሻንጉል ጉሙዝ ውስጥ እንዳለ ነው እና መሀልም ላይ ጥቃትም ተሰንዝሮበት ነበር። ስለዚህ አብይ ኢትዮጵያን ውስጡንም ውጭዋንም እሳት እያቀጣጠለ አገሪቱ ዘላቂ ከጎረቤት ሀገሮችም ጋር ዘላቂ የሆነ ሰላም ዘላቂ የሆነ የጉርብትና የአገሮች ባይላተራል ጠንካራ ግንኙነት እንዳይኖራትም በአገር ውስጥም ደግሞ ሰላም እንዳታገኝ በጣም አደገኛ ሮል ነው እየተጫወተ ያለው መሰለኝ። ያሬድ ምናልባት አስገራሚው ነገር ይሄ ሁሉ ሀገሪቱ የገባችበት ውጫዊና ውስጣዊ ቀውሶች በተመለከተም የአብይ አህመድ አገዛዝ ግልጽ በሆነ መልኩ ለኢትዮጵያ ሕዝብ የሚነግረው ነገር የለም። የኢትዮጵያ ሕዝብ ከዚህ መረጃ ውጪ ነው። ምናልባት የኢትዮጵያ ሕዝብ ስለዚህ ጉዳይ ሊሰማ የሚችለው ከእንደኛ አይነቱ ሚዲያዎች ምናልባት ከነ ጀርመን ድምጽ ሬዲዮ እንደዚህ መሰል ከሆኑ የኢንተርኔት ሚዲያዎች ካልሆነ በስተቀር በአገዛዙ ተጠያቂነት ያለበት አገዛዝ ለዜጎቹ ተገቢውን መረጃ ማቅረብ ያለበት ምንም የሚያውቀው ነገር የለም የኢትዮጵያ ሕዝብ። ሌላው ቀርቶ የአብይ አህመድ አገዛዝ በከፍተኛ ቁጥር ሰራዊቱ ያለቀበት ያለው በአማራ ክልል ምን እየተደረገ እንዳለ በይፋ ለኢትዮጵያ ሕዝብ አይነገርም። አሁን ደግሞ የሱዳኑ ጉዳይ አለ። እንዲህ አይነቱ ነገር ምን ማለት ነው? ምንን ያሳያል? ደግሞ ይመጣና የሚዲያ ነጻነት የሚዲያ እመርታ ብሎ ደግሞ ጆሮ የሚያደነቁር ዲስኮር ከጉዳዩ ጋር ቀጥተኛ ግንኙነት የሌላቸውን ሰዎች ሰብስበው ድርኩን ተቆጣጥሮት ሰሞኑን እንደዚሁ ሲናገር እንደነበረን የተከታተል ነው። የኢትዮጵያ ሕዝብ የማወቅ መብት አለ። የኢትዮጵያ ሕዝብ አንድም ይሁን በሌላ ይመለከተዋል። ጦርነት ውስጥ ነው ያለው ያገዛዝ። ጦርነት ውስጥ ከገባ ኢኮኖሚው ሕዝቡ ላይ የሚያሳድረው ተጽዕኖ ይታወቃል። ለምንድን ነው መረጃ የሚነፈገው? ለውጭ ሀገራት ሲሆኑ በእንግሊዘኛ የውጭ ጉዳይ ሚኒስቴር መግለጫ ይሰጣል። ለኢትዮጵያ ሕዝብ ግን የሚነገረው ነገር የለም። ትልቁ ነገር ምንድነው መሰለህ? አንደኛ ኢትዮጵያ ውስጥ ያሉ የአገዛዝ ስርዓቶች የነበሩትም አሁንም ያሉት የሚታወቁት ህዝብን ይንቃሉ። የኢትዮጵያ ሕዝብ ምንም አያመጣም የሚል ቢሰማም ባይሰማም የሀገር ባለቤትነት መብቱንም የተነፈገ ሕዝብ ስለሆነ እኛ በፈለግን ጊዜ የነገርነው ይበቃዋል ብለው የሚያስቡ በጣም እብሪት ውስጣቸው ያለ ፖለቲከኞች ናቸው ሀገር የሚያስተዳድሩት ትላንትም ዛሬም። ዛሬዎቹ ደግሞ በጣም የተለየ የሚያደርገው አንደኛ መረጃ በትክክል አይሰጡህም፣ አይነግሩህም። የነገሩህም ለት ደግሞ ውሸት ነው የሚነግሩህ። ትክክለኛ መረጃ አይሰጡህም። አሁን በዚህ ሳምንት እንኳን የመንግስት የስንዴን ምርት በተመለከተ 33 ሚሊዮን ሜትሪክ ቶን አምርቻለሁ ስንዴ ብሎ መግለጫ ሰጠ። በኋላ አንድ ዓለም አቀፍ ድርጅት እና የአሜሪካ የዚህ የስንዴ ምርት ላይ ክትትል የሚያደርግ ድርጅት ደግሞ የኢትዮጵያን በመንግስት የሚመረተውን የምርት መጠን በቅርብ ሆነው ጥናት እያደረጉ ይከታተሉ ነበር። ኢትዮጵያ ያመረተችው 6.5 ሚሊዮን ሜትሪክ ቶን ነው። እንግዲህ 5 እጥፍ ማለት ነው። መንግስት 33 ሚሊዮን ሜትሪክ ቶን ነው አምርቻለሁ የሚለው አይደለም። በ5 አባስተው ነው የሀገሪቷ ምርት በመንግስት የተመረተው ምርት 6.5 ሚሊዮን ሜትሪክ ቶን ብቻ ነው። እንግዲህ ስትዋሽ እንኳን ተቀራራቢ ውሸት እንዴት አትዋሽም?